ሰላም ወደ አድማጮቻችን፣ ይህ የያ ስፖርት ነው። በአዳዲስ መረጃዎች ተመልሰን መጥተናል። ሮድሪጎን እና ኒኮ ዊሊያምስን እናወዳድራለን። ወደ አድማጮቻችን ዛሬ እንግዲህ ሁለቱም በቼልሲ በአርሰናል በብዙ ክለቦች ይፈለጋሉ። በተለይ ግን ቼልሲና አርሰናል እናነሳለን በዚህኛው ፕሮግራማችን። መድፈኞቹ ሮድሪጎን ይፈልጋሉ፣ ሰማያዊዎቹም ሮድሪጎን ይፈልጋሉ። በኒኮ ዊሊያምስ ጉዳይ እንኳን ባለፉት ዓመታቶች ሁለቱም ቡድኖች ሲፎካከሩ ነበር። አምና የልጁን የጠየቀውን ደሞዝ መክፈል አልቻሉም ነበር። አሁን ግን ቼልሲም በሚካኤል ሙድሪክ መቀጣት ምክንያት አርሰናልም ባለፉት ጊዜያቶች ባየው ሁኔታ የግራ መስመር ተመላላሽ በቀኝ እግሩ የሚጫወት ተጫዋች ሁለቱም ቡድኖች ይፈልጋሉ። ስለዚህ እኛ በዚህኛው ፕሮግራማችን ሮድሪጎን ከኒኮ ዊሊያምስ ማን በምን ነገር የተሻለ ነው፣ ማንስ የተሻለ ፕሪሚየር ሊጉ ላይ ይጫወታል፣ እንዴት አይነትስ ብቃት አላቸው የሚለውን የምናቀርብላችሁ ነው። ወደ አድማጮቻችን ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የእናንተን እስኪ ኮሜንት ላይ አስቀምጡልኝ። ከሮድሪጎና ከኒኮ ዊሊያምስ ማንን ታስበልጣላችሁ? ማን የትኛው ቡድን ቢገባ ደስ ይላችኋል? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። ስለ ሮድሪጎ በሰራሁት ላይ አንዳንዶቻችሁ ኒኮ ዊሊያምስ ብላችኋል። ስለዚህ እዚህኛው ላይ እስኪ በተብራራ የሁለቱም ፐርፎርማንስ ምነግራችሁን መረጃዎች አዳምጡና የራሳችሁን አስተያየት አስቀምጡልኝ። ያያ ስፖርት ነው። እንግዲህ የመጀመሪያው መረጃችን የሚሆነው የሁለቱን እድሜዎቻቸውን በምናይበት ጊዜ ሮድሪጎ 24 ዓመቱ ላይ ይገኛል። ኒኮ ዊሊያምስ ስለዚህ 2 ዓመት ዝቅ ብሎ በ22 ዓመት ላይ ይገኛል። የተሻለ እድልና ዝውውሩን ከፍ ሊያደርገው የሚችል ነው። እንግዲህ በላሊጋ የተጫወቱትን ጨዋታ በምናይበት ጊዜ ሮድሪጎ 172 ጨዋታዎችን አድርጓል። ከዛ ውጭ ደግሞ ኒኮ ዊሊያምስ 131 ጨዋታዎችን አድርጓል። እንግዲህ ይህ የእድሜ ልዩነት የሚያመጣው ነው። 2 ሲዝኖችን ቢጫወት ማለትም ኦልሞስት የ2 ዓመት ልዩነት አላቸው። ያ ማለት በአመት 30 ጨዋታ እንኳን ቢጫወት 60 ጨዋታ በላይ ብታረጉት ኦልሞስት ከሮድሪጎ በላይ የመጫወት አቅም አለው። ስለዚህ ኒኮ ዊሊያምስ ከታዳጊነቱ ጀምሮ በላሊጋው ብዙ ጨዋታዎችን ያደረገ ነው ማለት ይቻላል። እንግዲህ በላሊጋው በግራ መስመር ተመላላሽነት የተጫወቱበትን ጨዋታ በምናይበት ጊዜ በሁለቱ በብዙ ቡድኖች የሚፈለገው እንግዲህ የግራ መስመር ተመላላሽነት ቦታቸውን እንዲይዙ ነው፣ ወይም የግራ መስመር አጥቂ እንዲሆኑ ነው። ሮድሪጎ 33 ጊዜ ብቻ ነው የተሰለፈው፣ ኒኮ ዊሊያምስ 60 ጊዜ ነው። ከዛ ውጭ በላሊጋው በቀኝ መስመር ካያችሁ ደግሞ በሚገርም ሁኔታ ሮድሪጎ 83 ጨዋታዎችን በቀኝ መስመር ነው የተጫወተው፣ ኒኮ ዊሊያምስ ደግሞ 43 ነው። ስለዚህ ሁለቱን ተጫዋቾች በምታዩበት ጊዜ ኒኮ ዊሊያምስ ወደ ግራ ያደላ ሲሆን ሮድሪጎ ደግሞ ብዙ ጊዜ በቀኝ ነው። በተለይ ደግሞ በዘንድሮ ውድድር ዓመት ነው እንግዲህ በቀኝ በጣም ብዙ ጨዋታዎችን የተጫወተው የኪሊያን ምባፔን መምጣት ተከትሎ። ስለዚህ ብናወዳድረው የተሻለ ፐርፎርማንስ የግራ መስመሩን የለመደው ኒኮ ዊሊያምስ ነው ማለት የሚቻል ነው። በላሊጋው እንግዲህ እንደ አጥቂነት ደግሞ በተጫወቱበት ካየነው ሮድሪጎ 50 ጨዋታዎችን አጥቂ ሆኗል። ስለዚህ ኒኮ ዊሊያምስ አጥቂ ሆኖ ተጫውቶ አያውቅም። ይህ ማለት ትክክለኛ አሁን ሁለቱ ስናወዳደር ትክክለኛ የመስመር ተጫዋችና አሁን ፍቅር ውስጥ የምናስገባው ማለት ነው የመስመሩን ጠብቆ የሚጫወት ተጫዋችና አጥቂም መሆን የሚችል አይነት ተጫዋች ነው። ስለዚህ ሮድሪጎን በምታዩበት ጊዜ ትክክለኛ አጥቂ ነው። ከዛ ውጭ በመስመር መውጣት የሚችል ነው። በመስመር የሚወጣ አጥቂ ነው። ስለዚህ በጣም ኢንቨርትድ የመሆን መስመሩን ጠብቆ ያለ መጫወት ይታያል። እንግዲህ ለቼልሲ ኤንዞ ማሬስካው ቼልሲ ካያችሁት መስመሩን ጠብቆ የሚጫወት የመስመር ተጫዋች ይፈልጋል። አርሰናል ሮድሪጎ ተመራጭ ሊሆን ይችላል ወይ? ሌላኛው ገብርኤል ሄሱስ ያለመሆኑ ምን አይነት ከገብርኤል ሄሱስ ጋር ተመሳሳይ አይነት ባህሪ ያላቸው መስመሩን ጠብቆ የሚጫወት አይደለም። አርሰናልም መስመሩን ጠብቆ የመስመሩን አስፍቶ እንዲጫወት ከተፈለገ የተሻለ የሚሆነው እንግዲህ ኒኮ ዊሊያምስ ነው የሚሆነው ለሁለቱም ቡድኖች። ነገር ግን ሮድሪጎ ደግሞ የተሻለ ጨራሽና የተሻለ አጥቂ መሆን የሚችል ነው። ሁለት ቦታዎችን መሸፈን የተሻለ የሚያደርገው ይሆናል። ከዛ ውጭ እንግዲህ በጎሎቹን በምናይበት ጊዜ በላሊጋ ያስቆጠሩትን ሮድሪጎ 32 ጎሎችን አስቆጥሯል። ኒኮ ዊሊያምስ 16 ጎሎችን ያስቆጠረው። ከዛ ውጭ በላሊጋው አሲስት ያደረጉትን ከምናይበት ጊዜ ሮድሪጎ 30 ነው፣ ኒኮ ዊሊያምስ 22 ነው ማድረግ የቻለው። በላሊጋው በ24-25 ሲዝን በዚህ ውድድር ዓመት ማለት ነው ምን ያክል ጎሎችን አስቆጠሩ ብለን በምናስብበት ጊዜ ሮድሪጎ 6 ነው፣ ኒኮ ዊሊያምስ 5 ነው። አሲስት ደግሞ 6 አድርጓል ሮድሪጎ፣ ኒኮ ዊሊያምስ 5 ነው። ስለዚህ የጎል አስተዋጽኦችን በዘንድሮ ውድድር ዓመት በላሊጋው ካየን 12 እና 10 ነው የሚሆነው። ሮድሪጎ የተሻለ ሆኖ ይታያል። በላሊጋው በየጨዋታው አሲስት ወይም ጎል የማድረግ አቅማቸው ደግሞ 0.36 ነው የሚመዘገብ ይሆናል። በሌሎች የአቋም መለኪያዎች ደግሞ ካየ ነው እንግዲህ በእነዚህ ሌሎች የአቋም መለኪያዎች ሲባል አንደኛው የሚሆነው በፓስ አቅም ነው። በፓስ ሁለቱም የተጠጋጋ ባህሪ አላቸው። ፓስ በማድረግ አቅማቸው ፕሮግሬሲቭ ኬሪ በማድረግ ኳሱን ወደፊት ይዞ በመሄድ ላይ ሁለቱም የተቀራረበ ነው የምናየው ቁጥር። ለምሳሌ በፕሮግሬሲቭ ኬሪ በማድረግ 5 ኳሶችን ሁለቱም ይወስዳሉ ማለት ነው። ፕሮግሬሲቭ ፓስ በማድረግ 5.04 ነው። ስለዚህ
ስለዚህ ፓሱ በተሻለ ሮድሪጎ ወደፊት ፓስ በማድረግ ጥሩ ነው። ኒኮ ዊሊያምስ ኳሱን ይዞ የሚቆይ ይመስላል። ቁጥሮቹ ያንን ያሳያሉ። 3 ኳሶችን ነው ወደፊት የሚልከው ከ5ቶቹ። ስለዚህ ኳሶችን ይዟቸው ራስ ወደ አጥቂነት ሆኖ የሚጨርሳቸው አይነት ይመስላሉ በቁጥሮቹ በምናይበት ጊዜ። ከዛ ውጭ ሹት ኦን ጎል ጎሎችን በማስቆጠር ሹት ኦን ጎል የሚባለው ነው እንግዲህ ሹት በሚያደርጉት አቅም ካየነው ኦን ጎል በማድረግ እንግዲህ ሮድሪጎ የተሻለ ነው። ሹት ኦን ታርጌት በማድረግ በእነዚህ በጣም የተሻለ ነው ሳይሆን ትንሽ ነው ልዩነታቸው 0.28 0.23 ነው። 65% 75% ላይ የሚቀመጡ ናቸው። ሹት ኦን ታርጌትም የተሻለ ሆኖ ይታያል። ከሁለቱ በጣም እንደኔ ልዩነት ያየውበት ትልቁ ነገር የሚሆነው በኔ እይታ አንደኛ ኒኮ ዊሊያምስ በምን የተሻለ ነው ካላችሁኝ በቴኮን ወይም ድሪብል አድርጎ ተጫዋቾችን በማለፍ ኒኮ ዊሊያምስ በጣም የተሻለ ተጫዋች ነው በጨዋታ ውስጥ ማለት ነው። 8 ይሞክራል። ቴኮን የሚሞክረው ደግሞ ሮድሪጎ 5 ጊዜ ነው። ስለዚህ አሁን ምንድነው በጣም እያያችሁት ቁጥሩን እያየነው ስለመጣ ለእንደመድብ የምንችለው ምንድነው ኒኮ ዊሊያምስ በጣም መስመሩን ጠብቆ የሚጫወት አይነት ተጫዋች ነው። ስለዚህ ወደ ማጥቃቱ ይሄዳል፣ ነገር ግን አሲስት ማድረግ መስመሩን በመጠበቅ የሚጫወት ነው። ለኤንዞ ማሬስካም ለማይክል አርቴታም መስመሩን የመስመር ተጫዋች የሚፈልጉ ከሆነ ኒኮ ዊሊያምስን ያደርጉታል። ጎል የሚፈልጉ ከሆነ ግን ሮድሪጎን ይወስዱታል ብለን መጥቀስ የምንችለው ነው። ሮድሪጎ ባለፉት ዓመታቶች በወሳኝ ጨዋታዎች ላይ ምርጥ ብቃቱን አይተናል አይደለም። ማንቸስተር ሲቲ ላይ ያስቆጠረው የነዛ የመጨረሻዎቹ ደቂቃዎች ሪያል ማድሪድን እንግዲህ ያን ዓመት የቻምፒዮንስ ሊግ ባለድል ያደረገች ነበር ማለት ይቻላል። ምክንያቱም ማንቸስተር ሲቲ እንቀጣሉ በኋላ ቀላል ፍልሚያዎች ነበር የነበሯቸው። በዘንድሮ ውድድር ዓመት እንኳን በጥሩ ፐርፎርማንስ ሱፐር ካፑ ላይ 1 ጎል አስቆጥሯል። አትሌቲኮን ሲጥለው ሲያልፉ በቻምፒዮንስ ሊጉ ላይ ጎል አስቆጥሯል። ከዛ ውጭ መነሳት የሚጠበቅባቸው ነጥቦች አንዱ እንግዲህ አምና እንኳን በምርጥ ፐርፎርማንሱ ላይ ያለ ሮድሪጎ 52 ጨዋታዎች 18 ጎሎችን እና 9 አሲስቶች ነበሩት። ይሄ ትልልቅ ቁጥሮች ናቸው አድማጮቻችን። ሌላኛው እንግዲህ መነሳት የሚጠበቅበት የሚሆነው የሁለቱም እንግዲህ በዘንድሮ ውድድር ዓመት በቶፕ 5 በሚባሉት ወይም በትልልቆቹ ቡድኖች ላይ ምን ያክል ተጽዕኖ ፈጥረዋል በምንልበት ጊዜ ሁለቱም ጎል ወይም አሲስት አላደረጉ። ነገር ግን በዘንድሮ ውድድር ዓመት በረጅም ጊዜ ጎል አሲስት እያደረጉ የቀጠሉበትን በምናይበት ጊዜ 8 አስመዝግቧል በ5 ጨዋታዎች ላይ ሮድሪጎ፣ 5 ደግሞ ያስመዘገበው ኒኮ ዊሊያምስ ነው። ኒኮ ዊሊያምስ በውድድሩ ዓመት በቫልቬርዴ ስል የመጀመሪያዎቹን ጊዜያቶች ተቸግሮ ነበር። ነገር ግን ወደኋላ ወደ ጨዋታ ሪትም መጣ። የኒኮ ዊሊያምስ በጣም የሚታወስለትና ምርጥ ፐርፎርማንሱ የዩሮ 2024 ነበር የምታስታውሱት። በተለይ የጣሊያኑ ጨዋታ በጣም ጥሩ ብቃቱ ያሳየበት፣ የጀርመኑም እንደ ጥሩ ፐርፎርማንስ የሚቆጠርበት ነው። እንግዲህ ምንም ጎል ሳያስቆጥሩ ለረጅም ጊዜ የቆዩበትን በምናይበት ጊዜ በዘንድሮ ውድድር ዓመት ሮድሪጎ 12 ነው፣ ደግሞ ኒኮ ዊሊያምስ 6 ነው ይታያል። ይህ እንግዲህ ጥሩ ቁጥራዊ መረጃ ነው ማለት የምንችለው ነው ደድማቻችን። ሌላኛው እንግዲህ የምናነሳው ነጥብ የሚሆነው ደድማቻችን የሁለቱም የዝውውር ሁኔታዎች ወደ ቡድኖቻቸው ቢመጡ ምን ያክል ያስከፍሏቸው ነው። ምክንያቱም አንዱ በጀት ስለሆነ ሁለቱም ቡድኖች ሊያስቸግር የሚችለው ሮድሪጎ 85 ሚሊዮን ፓውንድ ያስወጣል ተብሎ ይታሰባል። የኒኮ ዊሊያምስ ግን ኮንትራት ማፍረሻ ነው 43 ሚሊዮን ፓውንድ የሚጠይቀው። ነገር ግን ደሞዛቸውን በምናይበት ጊዜ ሁለቱም የሚያገኙትን አሁን ያሉበት በቢልባኦ እና በሳን ማሜስ ቢልባኦ ኒኮ ዊሊያምስ 170 ሺህ የተከፈለው ይገኛል። ፓውንድ ነው ያልኩት። ሮድሪጎ ደግሞ 200 ሺህ ነው የሚከፈለው። እስከ 250 ሺህ ድረስ ይጠብቃል። ኒኮ ዊሊያምስ ግን 400 ሺህ ይላሉ፣ 300 ሺህ የሚሆን ይሆናል። ስለዚህ እንግዲህ ለውሳኔ አስቸጋሪ ነው የሚሆነው ለሁለቱም ቡድኖች። አርሰናልም ሆነ ቸልሲ የመስመር ተጫዋቾቻቸው ላይ በዝውውር መስኮት ላይ ጠንካራ ተፎካካሪ ነው የሚሆኑት ሁለቱም ቡድኖች። ነገር ግን ማንን የተሻለ ተጫዋች ነው ብሎ ማስፈረምና ውሳኔ ደግሞ ይጠብቃቸዋል። አንዱን ካገኘ እንግዲህ የተሻለ ሊሆን ይችላል። እንደ አርሰናል ካያችሁት ለአርሰናል ችግሩ ምንድነው? እንደ ቡድን በዝውውር መስኮቱ ማንን ማስፈረም አለበት ብላችሁ ካሰባችሁ አርሰናሎች ማጥቃቱን የሚጨርስና ጎል የሚያስቆጥር ሰው ያስፈልጋቸዋል። ስለዚህ ሮድሪጎን የማስፈረም ፍላጎት ይኖራቸዋል። ቸልሲም ሮድሪጎን አይፈልገውም እያልኩ ሳይሆን ቸልሲም ሮድሪጎን የሚያመጣ ከሆነ በአጥቂነት መስመርም ሊያጫውተው ይችላል፣ በመስመሮችም ሊሸፍን ይችላል። ኒኮ ዊሊያምስም ግን በጣም ጥሩ ዛሬ ላይ ላይሆን ይችላል። ሜቢ በሚቀጥሉት አመታቶች ግን በጣም ምርጥ ተጫዋች ይሆናል። ከዛ ውጭ ባርሴሎና ከዚህ ልጅ ዝውውር ገንዘብ ለማውጣት ላይ ብዙ እየገፉ አይደሉም። ስለዚህ የተሻለ የሆነውን እንግዲህ ተጫዋችን በዝውውር መስኮት ሁለቱም ቡድኖች ያስፈርማሉ ተብሎ ይጠበቃል። ሰላም ወዳጆቻችን፣ የያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።